መልካም። ስለዚህ ሰማይም ሆኑ በሰማይም ያሉ ሁሉ በእርሱ ለእርሱ ተፈጥረዋል። ኤፌሶን ምዕራፍ 2 ቁጥር 10 አንዴ ክፈችው። እኛም በእርሱ የተፈጠርን ነው። ሁሉ በሰማይም ያለ ሰማይ ላይም ያለ ከምድርም ያለ ሁሉ በእርሱና ለእርሱ ነው የተፈጠሩት። ሁላችን የተፈጠርነው ለክርስቶስ በክርስቶስ ነው። እዚህ ጋር የሆነ ኤክሰፕሽን አልገባኝም። ምን ይሄ እርሱ የማይታመን ጌታ ነው ምናምን የሚለው የእናንተ የማይታመን ሳይሆን የማይታይ አንዴ የማይታይ ማለት እነሱ እኛ አምላክ በባህሪ ይታያል ብለን አናምንም። መቼም አምላክን ያየው የለም። በደንብ አስተውል። አንደኛውን ዮሐንስ ወንጌል ምሳሌ የሚለው ለምንድን ነው? እሱ የማይታይ ለምን አለው? ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔርን አንድም እንኳ ያየው የለም ይላል። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። በአባቱ እቅፍ ያለ ቃሉ መጥቶ ተረከልን። እግዚአብሔር ማንም ያየው የለም። ፍጡር በባህሪ ፈጣሪን ማየት አይችልም፣ አይታይም። ማንም ያየው የለም። እኮ የማይታይ ባህሪው ምሳሌ ስለሆነ ማለት ነው። እሱን አሳያለሁ። ለምንድን ነው እንደዛ ያለው? የማይታይ የሚለው ለምንድን ነው ያመጣው የሚለውን፣ ይሄ በባህሪው የሚታይ አይደለም። ስለዚህ ክርስቶስ ምንድን ነው? እሱ የባህሪው ምሳሌ ነው። በስጋ ነው ያየ ነው፣ በባህሪው አይታይም። ስለዚህ የማይታይ ባህሪ ምሳሌ ነው ያለው ለምንድን ነው? እሱ ዕብራውያን ምዕራፍ 1 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ክፈሹ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 አምላክ በባህሪው በፍጹም አይታይም። ስለዚህ ክርስቶስ በስጋ የተገለጠ ነው። ታየ ስንል እኛ አምላክ የሚታይ አይደለም። የማይታየው የዛ የባህሪ ምሳሌ ነው። የማይታየው ስለማይታይ አምላክ በባህሪው ያለ ስጋ ወልድን ያወቅነው በስጋ ስለተገለጠ በስጋ ነው እንጂ በፍጹም አምላክን ልናየው አንችልም። ቅድም በዓለም አለ አለናል። ነገር ግን ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። በአባቱ ያለውን ክብር አንድ ልጅ ክብሩን አየን ይላል። ማይታየው ያ ቃል ስጋ ሲሆን ታየ ነው። ኦኬ፣ ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናት ንጉሥ ምስጋና ክብር እስከ ዘላለም ድረስ ይሁን አሜን። አምላክ በባህሪው የሚታይ አይደለም፣ በቃ አይታይም። ዕብራውያን ምዕራፍ 1 ቁጥር 3 እና ነክፈችው ምሳሌ ሲል ምን እያለ ነው? አብ 1:3 ኦኬ። ሁሉ ወራሽ ባደረገው ማስረጃ አለው ላለመታየቱ። አዎ ላለመታየቱ ከኛ ጋር የሚለያየው ማስረጃ ምን አለ እስቲ? ለማንኛውም እኔ ሌላ ጊዜ እመጣለሁ። የቀረ ጥያቄ አለ ማለት ነው። እሺ ቆይ አንዴ ጨርሻለሁ። እነሱን ተራብት አድርገውኝ ነው መልስልሻለሁ። አንዴ ቆይ አንዴ ሀቢብ ላለመታየቱ ምንድነው ምሳሌ? አሁን እኮ እየሰጠው ያለው እሱን እኮ ነው። አምላክ ማንም ያየው የለም አይታይም ከተባለ ፔሪድ አለቀ። እርሱ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት ዓለማት የተፈጠሩት በማን ነው ብያለሁ ቅድም? በቃል። ያ ቃሉን ምን ብለን እንጠራለን? ልጁ ብለን እንጠራለን። እናንተ ያላህን ቃል ቁርአን ብላችሁ ትጠራላችሁ። እኛ ደግሞ የአብን ቃል ምን ብለን እንጠራለን? ኢየሱስ ብለን እንጠራለን። በስጋ ተገለጠ ብለን እንላለን። እናንተ ደግሞ ቁርአን ብላችሁ ታምናላችሁ። ቁርአን ፍጡር አይደለም ብላችሁ ነው የምታምኑት። ያ ወረቀቱ ምናምኑ እንዳለ ሆኖ የሚያዝ የሚጨበጥ የሚዳሰስ ነው። ያላህን ቃል እንደዚሁ መያዝ ትችላለህ? አችልም። ግን በወረቀቱ ስለተገለጠ ስለታየ ይያዛል ትላለህ አይደለ? ይነካል ትላለህ። ቁርአን ይነካል ይያዛል። ግን ያላህን ቃል እንደዚህ መያዝ መንካት ትችላለህ? ለወረቀቱ አችልም። ፍጡር አይደለም ወረቀቱ ትላለህ። ስለዚህ እኛ ምን እንላለን? ቃል በባህሪው የሚታይ የሚነካ የሚዳሰስ አይደለም። ነገር ግን በሚታይ በሚዳሰስ በእኔና በአንተ ስጋ የባሪያው መልክ ዞ ስለመጣ ተገለጠ፣ ታየ፣ ተዳሰሰ። እርሱ የክብሩ መንጸባረቅና የባህሪው ሉክ ዛጋ ባህሪው ያለው የማይታይ ባህሪ ይዛ ያለው ምንድነው? በሚታይ ስጋ ስለተገለጠ እደግምሃለሁ። እዚህ ላይም እርሱ የክብሩ መንጸባረቅና ዓለማት የፈጠረበት ልጁ ቃሉ ምንድነው? የአብ እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆነው ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው በቀኝ ተቀመጠ። ፊልጵስዩስ ምዕራፍ 2 ቁጥር 5 እና እንደክፈችው። ስለዚህ አስቀድሞ ቃል ብቻ የነበረው በእግዚአብሔር መልክ ብቻ የነበረው በስጋ ተገለጠ። እርሱ የአብ የባህሪው ምሳሌ ነው ማለት ነው። ስለዚህ ማይታየው ማይዳሰሰው
በዚህ ተገለጠ። ኦኬ በክርስቶስ የነበረ ሐሳብ ደግሞ በእናንተ ይኖር። እርሱ በእግዚአብሔር መልክ ሉክ እርሱ በእግዚአብሔር መልክ ሲኖር አስቀድሞ በአብ እቅፍ የነበረው ልጁ ተረከልን። እግዚአብሔር ማንም ያየው የለም ማለት አይደለ? ያ በአብ እቅፍ የነበረው በስጋ ያልተገለጠው ከማርያም ተወለደ። ማርያምን ፈጠራት፣ ማርያምን አስገኛት፣ ሁሉም ፈጠረ። ነገር ግን የዘመኑ መጨረሻ ሲደርስ ከማርያም ስጋና ደምን ተካፍሎ በዛ በስጋና ደም ታየ፣ ተዳሰሰ፣ ተነካ። እርሱ በእግዚአብሔር መልክ ሲኖር ሳለ እንቀጥላለን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን ሉክ አስቀድሞ ቃል ብቻ ነበረ፣ በአብ ዘንድ የነበረ የአብ የባህሪ ቃሉ ነበረ፣ ስጋ አልነበረው። ከማርያም ተወለደ ተብሎ አይነገርለትም። ያ ቃል ብቻ የነበረው ከማርያም ስጋና ደምን ተካፈለና መለኮት ሙላት በስጋው ተገልጦ ልክ ከሷ ሲወለድ ምን ተባለ? ከፍ አድርጊው ቁጥር 7 ነገር ግን የባሪያን የኔንና ያንተን የባሪያውን የአገልጋዮቹን ምን ያዘ? ስጋና ደም ተካፈለ። ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያደር ማለት ነው። ቁጥር 14 ላይ እንዳለው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ነገር ግን የባሪያን መልክ ይዞ ሉክ የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። ያ መለኮት ሁሉን በሁሉ የሞላው ቃል ሁሉን የፈጠረ ሁሉን ያስገኘው ስጋና ደም ያልነበረው ማርያምን ፈጥሮ ከሷ ስጋና ደምን ተካፍሎ በዛ በስጋና ደሙ ቃል መለኮት ሲዋሃድ የባሪያን መልክ ያዘ ተብሎ ተነገረለት። በምስሉም እንደ ሰው ተገኝቶ እንደማ አስቀድሞ ቃል በእግዚአብሔር መልክ ብቻ የነበረው በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ዝቅ አለ ለሞት፣ ይኸውም የመስቀል ሞት እንኳ የታዘዘ ሆነ። እስከዚህ ድረስ ፍቅሩን ገለጸልን፣ እስከዚህ ድረስ ታዘዘ። ምክንያቱም ቤዛ ሊሆን ስለመጣ ማለት ነው። ስለዚህ ይህን ይመስላል። ሌላኛው ወደ እህታችንን ጥያቄ ስንመለስ ምልጃ ጋር በተያያዘ ጸሎት አድርጓል የሚል ነው አይደለ? ፎዚያ ጥያቄሽ ፎዚ? አዎ ኦኬ። ክርስቶስ በስጋ የመጣው እሱ ፈጣሪ ከሆነ ለምን ጸለየ? ኦኬ ለምንድን ነው የጸለየው? መልካም። አንደኛ ክርስቶስ የመጣው ለቤዛነት ነው። ቤዛነት ማለት አንደኛ ማቴዎስ ወንጌል ምዕራፍ 20 ቁጥር 28ን ክፈችልኝ። ኦኬ ቤዛ ሊሆነን ነው የመጣው። ቤዛ ማለት ሊክስ ማለት ነው። የባሪያን መልክ ይዞ መጥቶ ታዘዘ ይላል። አሁን ባነበብነው ላይ ካስታውሰሽ ከሆነ አስቀድሞ የነበረው በእግዚአብሔር መልክ የነበረው ሁሉን ክብር ትቶ የባሪያን መልክ የኛን በሰው መልክ ተገኘ። እንደ ሰውም የባሪያን መልክ ይዞ መጥቶ ታዘዘ። እስከምን ድረስ ታዘዘ ነው ያለን? እስከ መስቀል ድረስ፣ እስከ መስቀል ሞት ድረስ ታዘዘ አለን። አስቀድሞ የነበረውን ክብሩን ያንን ክብር እያየን ነገር ግን በምን ተገለጠ አለን? በስጋ ሲገለጥስ ታዘዘ አለን። ባሪዎቹ እንደምንታዘዝ እሱ ምን ሆነ? ዝቅ ብሎ እስከ ሞት ድረስ ታዘዘ። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ክርስቶስ በስጋ የመጣው ቃል በስጋ የተገለጠው እኔ አምላካችሁ ነኝ፣ እኔ ጌታችሁ ነኝ፣ ተገዙኝ ና እያለ በኩርኩም ሌላ አይደለም። እርሱ የባህሪ ገዢ ነው። በባህሪው ገዢ ነው፣ አምላክ ነው። ያ ገዢ የነበረው በእግዚአብሔር መልክ የነበረው የተገለጠው በስጋ የመጣው አንተ እንዲያርገሃል እያለ ሊኮረኩም አይደለም። ምን ሊሆን የመጣው? ሊታዘዝ፣ ቤዛ ሊሆን የተገለጠው። ለምንድን ነው ሊታዘዝ? ለምንድን ነው የሚታዘዘው? አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 እና ክፈችልኝ። ቤዛ ሊሆን ካሳ ሊክሰን ማለት ነው። ራሳችን ላጠፋ ነው መክፈል ስላልቻልን ራሱ ክሶ ራሱ አስታርቆን ሉክ ምሳሌ ሊሆነን ራሱ ምን አደረገ? ታዘዘልን። በእኛ ጥፋት ራሱ ታዘዘ። አንድ አብይ መጥቶ አሁን ና እንደዚህ አድርግ፣ ና እንደዚህ ይበል፣ እንደዚህ ሁን ቢልህ ብዙም ላይ ደንቅ ይችላል። ስላዘዘህ ራሱ ልትገረም ትችላለህ። ሰፈር መጥቶ ምን ልታዘዝህ እያለ ቢታዘዝህ ግን ምን ያህል ነው የምትገረመው? ተራ አንድ የሀገር መሪ ነው ያልኩህ። ይሄ ባህሪ ገዢ የሆነ የባህሪ ፈጣሪ የሆነ ደግሞ በስጋ ተገልጦ ለአንተ ታዘዘ። መታዘዝ ብቻ አይደለም እስከ ሞት ድረስ ፍቅሩን አሳየ። ኦኬ እንደዚህ ይላል። ከፍ አድርጊው እስቲ። በግፍ መከራን የሚቀበል ሰው እግዚአብሔርን
እያሰበ ሐዘን ቢታገስ ምስጋና ይገባዋል አለ። ሉክ መከራ እየደረሰባችሁ ግፍ እየተፈጸመባችሁ ብትታገሱ እግዚአብሔር ያመሰግናችኋል፣ መልካም ክብር ይሰጣችኋል፣ ትከበራላችሁ። ግፍ እየደረሰባችሁ መከራ እየደረሰባችሁ እግዚአብሔርን ብትታገሱ ትከብራላችሁ። ኃጢአት እያደረጋችሁ ስትታገሱ ብትታገሱ ምን ክብር አለበት? ኃጢአት እያደረግክስ ቢሆን ሰው እየገደልክ እየቀማህ ቢሆንስ ምን ታገስ ይባላል? ነገር ግን ሰዎችን እየረዳህ መልካም እያደረግክ ሰዎች ቢበድሉህ ግን ያኔ ብትታገስ ክብር አለህ አለ። ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይሄንን በእግዚአብሔር ዘንድ ምስጋና ይገባችኋል አለ። ከፈርጊው የተጠራችሁት ለዚህ ነውና። ለምንድነው የተጠራ ነው? መጥፎ እያደረግን እንድንታገስ አይደለም። መልካም እያደረግን ሰዎች መጥፎ ሲያደርጉብን እንድንታገስ ነው። ሰዎችን እየሰደብን ሰዎችን እየገደልን ሰዎችን እየቀማናቸው ንብረታቸውን እነሱ እንትን ሲሉን እንድንታገስ አይደለም። እነሱ እየቀሙን እነሱ እየበደሉን ግን እኛ እንድንታገስ ታድዘናል። የተጠራ ነው ለዚህ ነው። የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን ልበል ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ተቶላችሁ ስለናንተ መከራን ተቀብሏልና። ክርስቶስ በስጋ የመጣው የተገለጠው ሊያዘን መጥቶ እሱ የሚታዘዘው አጥቶ አምላክ ሆኖ የሚታዘዘው ጠፍቶት የሚያመልከው አጥቶ እንድታመልኩት የሆነ መጥቶ ሰፈር የሆነ ሊጎበኝ ፖሊስ እንዴት ነው ስጠፋበት ፍለጋ ቤትህ እንደሚመጣው አግኝቻለሁ ብሎ እንደሚይዝህ እንደዛ አይደለም። ክርስቶስ ወደ ሕዳ ወገኖቹ መጣ። ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የተባለው ወደ እነሱ ፍለጋ የመጣው ፍቅር አስገድዶት ነው። አንድም ምሳሌ ሊያሳያችሁ ነው። እንደዚህ ታዘዛችሁ የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሏልና። እርሱ ኃጢአት አላደረገም፣ ተንኮልም ባፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈውሳችኋል። እንደ በጎ ተቀበዝብዛችሁ ትቅበዘበዙ ነበር እያለ ይቀጥላል። ዮሐንስ ወንጌል ምዕራፍ 13 ትክፈቹ። ስለዚህ ክርስቶስ በስጋው ራሱን እስከ ሞት ድረስ ታዘዘልን። እስከ ሞት ድረስ እሱ እጅን ሽባ የነበረውን እጁን ፈውሶት በጥፊ መታው። አይነ ስውር የነበረውን አይን የሚያበራ፣ ለምጻም የነበረውን የሚያነጻ፣ ተራብን ሲሉ ከ5 እንጀራ 12 መቶ ሰው የሚያነሳ 5000 ወንዶች ብቻ መግቦ ሴቶቹ እና ህፃናቶች ሳይቆጠሩ ተጠማው ሲላቸው ግን እነሱ ሬት ሰጡት። ይሄ ሁሉ ታገሰ። ትናንትና እኔ እጅህን ፈውሼህ እንዴት ትመታለህ ነው አላለም። እናንተ ተርባችሁ ሳበላችሁ ሳጠጣችሁ የነበራችሁ ተጠማው ስል ሬት እንዴት ትሰጡኛላችሁ አላለም። ክፋታቸው የዚህ መጠን ሁሉ እያደረጉበት ምን አለ? ይቅር በላችሁ የሚሰሩትን አያውቁምና። ለምን? እኛ ይሄንን ፍለጋውን እንድንከተል ምሳሌውን እንድንከተል ጸሎቱ ምሳሌውን እንድንከተል ነው። ሰዎች መጥፎ ሲያደርጉብን ይድፋ እኔን በድለሃልና ገሃነም ግባ እንድንል አይደለም። የሚሰሩትን አያውቁም ይቅር በላቸው ብለን እንድንጸልይ ጸሎት አስተማረን። የእሱን ፍለጋ ምሳሌ እንድንከተል እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው ያደረገውላችሁን ታስተውላላችሁን አላቸው። ደቀ መዛሙርቱን ሰበሰበ፣ እግራቸውን አጠባቸው። ከዚህ በላይ ትሕትና ምን አለ? እግር ከማጠብ በላይ እርግጠኛ ነኝ እኔ እናንተ ቤት መጥቼ ራሱ እኔን እንኳን ባይሆን ሰንበዲ መጥቶ እግራችሁን ልጠባችሁ ቢላችሁ ትንሽ ይሸምማቸዋል። አይደለም የሆነ አመራር ላይ ያለ የሰፈርተውና የአብይንተውና የሰፈር ሰው አመራር ላይ የሆነ ፖሊስ መጥቶ እግራችሁን ልጠብ ቢላችሁ ምን ያህል እንደሚከብዳችሁ የሰማይና የምድር ፈጣሪ እርሱ ትሕትናን ፍቅርን ሊያስተምራቸው እግራቸውን አጠባቸውና ያደረግኩላችሁን ታውቃላችሁ አላቸው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። ጌታችሁ ነኝ፣ አምላካችሁ ነኝ፣ መምህር ትሉኛላችሁ ነኝ። ነገር ግን እኔ መምህራችሁ ሆኜ ጌታችሁ ሆኜ ማደርግላችሁን ግን ታውቃላችሁ አላቸው።
እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። ስለዚህ ምሳሌ ሊተውልን ጸሎትን